ክብራትና ክብራን ተከታታዮቼ እንዴት ናችሁልኝ? ዛሬ በምዕራፍ 6 ተመልሼ መጥቻለሁ። ምዕራፍ 6 ገጽ 35 የገራፊና ተገራፊ ነገር። የገራፊው ኑዛዜ በንዑስ ርዕስ ከስር ያዝ መቃኛ ቅኝት ሲል ተሰማ ተገራፊው። ፍርግርግ ግርፋቱ ሳይበግረው እስረኛው ተቀብሎ ሰተተት አለለት። ያው መቃኛ ቅኝት በተሰረቀ የክራር ስልት አለና እየሳቀ የመንዙማ ግጥም ማውረዱን ቀጠለ። መሆን አለመሆን እጣ ፋንታ አይደለም፣ የምርጫ ጉዳይ ነው በራስ ልክ ማለም። በማፈንገጥ ጥበብ ሕይወት ከማስመለስ ቅኝትን ተዘርፎ በሞት ዜማ ማልቀስ፣ እውነትን ተነጥቆ በእጦት ህመም ማንከስ። እስክስ 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 በል ድገመው በልብህ እስክስ እስክስ እስክስ። ደስ የምትል ግጥም ነች። እስረኛው ሁሉ በመንዙማ ወረብ ስልት ከጠባቧ እስር ቤት ውስጥ እያዜመ አካባቢውን አናወጠው። እኩለ ሌሊት አካባቢ በህልም ዓለም ቅዠት በሚመስል ድምፅ ይህን ሲደጋገም ቆየና ጸጥ አለ። ተረኛው ጠባቂ በር ሲደበድብ ሁሉም እስረኛ ድምፁን አጥፍቶ ተጠቅሎ ተኛ። ተገራፊው የነፍስ ክራሩን አብረቅራቂ ስስ ክሮች በሻካራ ቁጭቱ እየገዘገዘ ሰቀቀን ያዜማል። በስስ ልቡ እየነጋ መስሎ ለሚጨልመው ቀኑ ጨልሟል ብሎ ሲጨላልም በተስፋ ለሚደልለው ሙልጭጭ ዘመኑ የሐቁን ሰቀቀን እያዜመ ኑረቱን ይወናያል። በዕድሜ መድረኩ ላይ የፊጢን ታስሮ እያጓራ ሞትን እያጓራ በነፍስ ብርታቱ አሳፍሮ አንገት ሊያስደፋው በመንፈሱ ከፍታ የተሰረቀውን ሕይወት አቅንቶ ሊያነግሰው ይታትራል። ከነፍሱ መቅደስ ማህሌት ቆሞ የተሰፋ ወረብ ያወርዳል። ዝም በል ቢባል በውስጡ በማህሌታይ ሌሊት ከጠባብ እስር ቤት ውስጥ የቅኔ ወረብ በመንዙማ ስልት ሲወርድ ከሩቅ ይሰማል። በተሰበረ ልብ ስልትም ቢሆን ሁን በቃ ተብሏልና ሁን የቃልህን ሁን ቃልህን ሁን። ያዝ የሙሾ ቅኝት ለሞት ዘምር ዝራ ቅኔ ሕይወት። ስጋህ ከታጠረበት ፍርግርግ ጥለህ ነብስህን ያለ ፍርዷ ለስጋህ ቁስል በነብስህ አታምባ። ልብህ ያለ ፍቃዷ ቅና በቀል ጽና፣ በእምነት ቅና በነብስ ጽና በሐቅ ዘምር ዝራ ቅኔ ሕይወት። እስክስ 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 በል በራስ ስልት። የመንዙማ ወረብ ዝማሬውን የገራፊው የቁጣ ድምፅ በጩኸት አቋረጠው። ዝም በል አንተ ቀውስ። ጥቂት ዝም ብሎ ይቀጥላል። የቅኝት ጉድለቱን ሊሞላ የስልት ስብራቱን ሊጠግን የዜማ ዝብርቅርቅታውን ለማከም ራሱን በቅኔ ስልት እየወጋ ውስጡን ያደማል። ነፍሱም በአፈንጋጭነት ስልት ሊቃኝ በቃላቱ ይተባል። በረቂቅ ቋንቋው የልቡን ሐቅ ለሳር ቅጠሉ ያቀነቅናል። ለማይጨበጠው ነፋስ ቆሞ ለማይሰማው የሰው ወራጅ ወንዝ ለባህር ጅረቱ ህልሙን ይለፈልፋል። ብርታቱም በልቡ የቃል ሞቱን ሸሽት በቃል ቅኔው ስልት የሕይወትን ውበት ለድንጋይ ይሰብካል። የባርነትን አስቀያሚነት የነጻነትን ውበት ለአለትና ተራራው ይተርካል። ድምፁ የገደል ማሚቶን ተሳልሞ ሲመለስ ለጥልቅ ልቡ ይሰዋዋል። በዚህም የሥጋ ስቃዩ በነብስ እርካታው ይታደሳል። በታደሰ ቁጥርም ይበልጥ ይበረታል። ማፈንገጥ የሚጸነሰው የበደል ጽዋችን ሲሞላ የራስን አልያም የተፈጥሮን እውነት ለማስከበር የሚፈጠር የእምቢታ ማህፀን ውስጥ ነው በማለት በህመም ቃል ድፍረቱን ለመውለድ ያመጣል።
የክፋት ጠቢባን ለራሳቸው በሚመች መልኩ ያበጁልንን ቦይ ትተን የነፍሳችንን መከተል ስንጀምር ማፈንገጥ ይወለዳል። በራሳችን መንገድ ላይ የህይወት ጥሪያችንን ተከትለን ለተፈጠርንለት ዓላማ መገዛት ስንጀምር ያኔ የማፈንገጥ ጥበብ በውስጣችን ነግሶ እንደየፍጥርጥራችን ይገዛናል። ኑረታችን ግን በምንም ሁኔታ የዚህ እውነታ ነጸብራቅ አይሆንም። በምንም ስሌት ቢመተር በማንም ጉልበት ቢጠመዘዝም ሀቅ ይጎብጣል እንጂ አይሰበርም። እመን በልብህ ይለዋል ገራፊውን። የሚናገረው አንዱም አይገባኝም እኔ ይላል ገራፊው። በውስጡ ግራ ተጋብቶ የሚለኝ ምኑም አይጨበጥልኝም። ንግግሩ ሁሉ በእብደት መቀባጠር የተሞላ ዝብርቅርቅ ሐሳብ ነው። ምንድን ነው የምትቀባጥረው? ላንተም ስቃይ ለኔም ድካም ነው ትርፉ። ይልቅ ወንጀልህን እመንና ሁለታችንም ከስቃይ እንገላገል ይለዋል። መግረፉን ራሱ እንደ ወንጀል ነው የሚቆጥረው ገራፊው ጋይስ። ይልቅ ወንጀልህን እመንና ሁለታችንም ከስቃይ እንገላገል ይለዋል። ደግሞ ተገራፊውን በማፋጠጥ እያመናጨቀው ምዕራፍ ምዕራፍ 6 ያለቀ መስሎኝ ነበር፣ አላለቀም። እሺ ልቀጥል ይለዋል እያመናጨቀው። ሰው ይሉት ቅኝቷን ሁሉ እንደ እሻቱ ሊቃኘው። አንዳንድ ቃላቶች ግን በስርዓት አይጻፉምና ያኮላትፋሉ ሲነበቡ። ሰው ይሉት ቅኝቷን ሁሉም እንደ አሻው ሊቃኘው ስለሚደክም ተፈጥሮ በዝብርቅርቅ ጩኸት ታጅላ ለተጭበረበረች ዓለም ተገዝታለችና ነው ምክንያቱ። ብልህ ሌቦች ናቸው መሪዎቹ። መልኳ የክፉ ጠቢባን ሐሳብ ውጤት ነውና አስቀያሚነቷ እንጂ ውበቷ ገና አልተገለጠም። አየህ የማልፈርድብህም ለዚህ ነው ይላል ተገራፊው በተለመደ ዲስኩሩ። በማይገባ ፍልስፍናው ገራፊውን ሊያደነቁር አንደበቱን ያተባል። ስለማን እንደሚያወራ አይገባኝም ይላል ገራፊው። በግራ መጋባት የእብደት መቀባጠር ውስጥ እንዳለ ይሰማኛል። እንደ ሌሎቹ ተገራፊዎች ሁለቴ ስልጠው የጠየቅኩትንም ያልጠየቅኩትንም አምኖ ሊገላግለኝ አልቻለም። የጀርባው ቆዳ ደም እስኪያዥ ብገርፈውም የሚለውና የምጠይቀው ሊገጣጠም ሳይችል ሳምንታት አልፈዋል። እኔ መግረፍ ስራዬ ነው። ለሱ ሲያምን የሚገላገለው ህመሙ ብቻ። ህመሙ ግን ሊሰማው አልቻለም። ቢሆንም እስከሚያምን እገርፈዋለሁ ይላል። የአለቃውን ትዕዛዝ መፈጸም ነውና ስራ። እቆያለሁ ነውና ስራ። ሞገደኛው ተገራፊ ይቀጥላል። ከድርሰተቴ ለገራፊውም መቀባጠር ለሱ የልብ ሀቅ የሆነውን ህመም በማይገባ ቋንቋ እየተነተነ የብልህ ሌቦች ወግ እንዲህ ነው። ለስምረቱ ሲባል በተረት መቃኘት አለበት። አዎ ብልህ ሌቦች ሲሰርቁ የሻቱትን ርካሽ ስም በማውረስ በተጠኑ ቃላት በማኳሰስ ግዳያቸው ላይ ይሰየጥናሉ። ግርማውን በተዋቡ ቃላት ያሳንሱታል። ኋላ እንደሚበሉት ልባቸው እያወቀ በእድፋም ገለጻ ያጥላሉታል። ነገ በአደባባይ አጊጠው ሊታዩበት አፋቸውን ሞልተው ዛሬ በወቀሳ መዓት ያጎብጡታል። የታሪክ ጥላሸት እየቀቡ ለውርደት ይሸጡታል ብሎ እየሳቀ ያለቅሳል። የሚለው ባይገባውም ለገራፊው የእምባው እሳት ልቡን ሊሸነቁጠው ሲንጠራራ ይሰማዋል። ሳቁ ደግሞ የእብደት ይመስላል። የእሱ ታሪክ እውነት መነሻው በክፉ ጠቢባን ባህር ውስጥ የሚቀዳ አተላ ነው። እሱ እንደሚለው ከዚህ አተላ የሚጠመቀው አልኮል ደግሞ በቀላል ይባላል። የበቀል አልኮል የሰከረው የብልህ ሌቦች ወግ ሰለባ ነው።
ከማፈንገጡ በፊት በሁለመናው የሌሎች ንብረት እንደነበረ ነው የሚናገረው። ከሚናገረው አንዱም አይገባኝም እኔ ይላል ገራፊው። የሚገባኝ ለጥፋቱ የተበየነበትን ግርፋት በጊዜ መፈጸም እንዳለብኝ ብቻ ነው። ጥፋቱን እስኪያምን ድረስ እገርፈው ዘንድ ነው ትዕዛዝ የተሰጠኝ። እሱ ግን ጥፋቱን አምኖ ግርፋቱን ከመገላገል ይልቅ እኔን ለማሳመን በቃላቱ መትጋትን መርጧል ይልና ከሚፈታተነው የማዘን ስሜት ለማምለጥ ይተጋል። እሱ የተፈጠረው ለመታዘዝ እንጂ የታዘዘውን ለመመርመር አይደለም። ተገራፊው ሲበዛ ደፋርና ሞገደኛ ነው ለሚለው እንጂ ለሚባለው ግድ የለውም። ከልቡ ሀቅ ውጭ የሚነገረው አይገባውም። የሚጠየቀውን ከቁብ አይቆጥርም። መናገር የሚፈልገውን ሀቅ በድፍረት ከመለፍለፍ የሚያስቆመው ምድራዊ ቅጣት አልተገኘለትም። ሰው በዕድሜው ብራና ላይ የየራሱን ታሪክ ይከትብ ዘንድ ፈጣሪ ሰውን ርዕስ አድርጎ በስጋና ነፍስ ፊደላት ጽፎታልና ከእልፍ ርዕሳት አንዱ የሆንከው አንተም እንደኔ በማፈንገጥ ፊደላት ታሪክህን በድፍረት ጻፈው ይለዋል። ሲፈልግ ገራፊውን ለአፈንጋጭነት እያነሳሳ እየገረፍኩት ይቃዥብኛል፣ ጥፍሩን እየነቀልኩ ይፈላሰፍብኛል ይላል። ገራፊው በበኩሉ ምን ማለቱ እንደሆነ ባይገባኝም የግርፋት ህመሙን ለመርሳት የዘየደው መላ ቢሆን እንደሚችል እገምታለሁ። መግረፍ ስራዬ ነውና እኔ መግረፌን እሱ መፈላሰፉን ይቀጥላል። አስቀያሚ ብለው ከደመቁበት ውበቴ ውስጥ ለዘመናት መቆሜን እንጂ መውደቄን አላውቀውም ነበረ። እነሱ ናቸው በራሳቸው ቅኝት ሊገሉኝ ሲያሴሩ የምጠየፈውን ውድቀቴን የነገሩኝ። በተጠና ቋንቋቸው ስለት ውርደቴን በሰበኩኝ ማግስት ነው ተዋርጄ ውርደትን መኖር የጀመርኩት። የውድቀትህን ጽንሰ ሀሳብ የማጣትህን ስውር ምክንያት ሳንመረምረው አሉት። ከሱ መላቃቸውን አምኖ ብሎ ስላዳመጣቸው የኑረትህ ቅኝት ጉድለትና የቅኝትህ ቅርጹ ጥመት ነው ትልቅ ውድቀትህ ሲሉትም ጆሮ አልነፈጋቸውም ነበር። እሱ እንደሚናገረው እኔ አይገባኝም ይላል ገራፊው እንደ ሁሌው በጥልቅ ግራ መጋባት ተውጦ። ማናቸው እነሱ? አለቃዬ እንደነገረኝ ሀገር ለማፍረስ በአደባባይ ቅኔዎች ያሴረ አማጺ አሊያም የባዕድ ሀገር ሰላይ ወይም ተላላኪ ፖለቲከኛ እንደሆነ ብቻ ነው። ሀገር ለመናድ ከጠላቶቹ ጋር ለጥቅም በመሰለፍ ሀገራዊ ክህደት መፈጸም ምላሰ ረዥምና ሀሳበ ጥሙም እብድ መሰል መርዝ ነው። በደም የመጣን ሀገራዊ ለውጥ በጎዳና የምላስ አሉባልታ በስድብ ዛቻ ሊንድ የሚተጋ የህዝብ ጠንቅ ነው ብለውኛል አለቃዬ። እኔ ትዕዛዝ የማከብር ወታደር ነኝና የቆምኩት ለሀገሬ ክብር ብቻ ነው፣ ለህዝቤ ሰላም ብቻ ነው ይላል ገራፊው ጥርሱን ነክሶ የሚገዳደረው የመለሳለስ ስሜት አጥብቆ እየታገለው። ምዕራፍ 6 እዚህ ላይ ያለቀ። በምዕራፍ 7 እመለሳለሁ። መልካም ጊዜ ይሆንላችሁ።